ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ ፒያሳ ጎራ ብለናል። እንግዲህ በርግጥ ትላንትናም ፒያሳ ስናይ ነበር። በተለይ እዚህ ባይክ ቱሩን እያየን ነበር። የዚህ የሲቲ ማውንቴን ባይክ አዲስ አበባ ውስጥ ተካሂዶ ነበር። ቪዲዮ ማታ ላይ ምናልባት ያያችሁ ካላችሁ ምሽት ላይ ስለቅ ነበር። እንግዲህ ትላንትና ፒያሳ በጣም ዩኒክ ነበረች። በጣም የሰው በጣም በርካታ ሰው ነበር። እንደዚሁም ደግሞ ምርቃት የተማሪዎች ምርቃት ነበር እዚሁ ሙዚየሙ ላይ። እንደዚሁም ደግሞ ወደ ጠዋት አካባቢ ላይ ደግሞ እዚህ መስቀል አደባባይ ጋር ሩጫ ነበር። እሱም ኢንተርናሽናል ነው። ትላንት ሁለት ኢንተርናሽናል ኢቨንቶች ነበሩ ማለት ነው አዲስ አበባ ውስጥ እና እንግዲህ እኔም ወደዛው ብቅ ብዬ ነበርና በተለይ ደግሞ ዛሬ በብዛት በደንብ የምንመለከተው የዚህ አዲስ የተሰራው ታክሲና እንደዚሁም ደግሞ የባስ ተርሚናል አለ። እሱን ውስጥ ድረስ ግራውንድ ድረስ ገብቼ ያሳያቸዋለሁ። ምናልባት ሃይላይት ላይ ያያችኋት እሷ ነች። እንግዲህ እሱ ሙሉ ለሙሉ ኦልሬዲ ተጠናቋልና ኢቭን ሱቆች እየተከራዩ እንደሆነ መረጃ እንትን ብያለሁ። በርካታ ሱቆች ኦልሬዲ እዛው ተሰርተዋል። በተለይ ከላይ ያለው ክፍል ላይ በርግጥ ግራውንድም አንደኛው ግራውንድ በርካታ ሱቆች አሉ። እንደዚሁም ደግሞ ከላይ ደግሞ የግራውንድ ብላችሁ ቤዝመንቱ ማለት ነው ከመሬት በታች ያሉት ክላሶች ላይ እንደዚሁም ደግሞ ከላይም ያሉት በርካታ ሱቆች ተሰርተዋልና ስጠይቅ እንደውም አይ ቲንክ በጨረታ እየተከራዩ እንደሆነ መረጃ ሰምቻለሁኝና ምናልባት ደግሞ አዲስ አበባ ውስጥ ያላችሁ እንዲህ አይነት ፍላጎቶች ያላችሁ ወደዛ ጎራ ብላችሁ እንትን ብትሉ ጥሩ ነው ብዬ አስባለሁኝ። መረጃ እንዲሆናችሁ ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦች ደግሞ ያው እንደተለመደው ላይክና ሀሳብ አስተያየታችሁን በማስቀመጥ ቻናሉ ተደራሽ እንዲሆን እንድታግዙኝ ጠይቃችኋለሁ። እንግዲህ ለማንኛውም ዛሬ ወደ ፒያሳ ነን ማለት ነው። እንደምትመለከቱት እዚህ ፊት ለፊታችን ላይ ያው ትልቁና እንደዚሁም ደግሞ ለግዠሪ ሞሉ አለ አራዳ ማለት ነው። ከሱ በላይ በኩል ወይም ደግሞ ከፍ ብሎ በዚህ በዶሮ ማነቂያ ማለት ነው እዛ ጋር ነው እንግዲህ ተርሚናሉ እየተሰራው። በጣም ነው የሚገርመው። በጣም ተለቅ ያለም ግዙፍ ነው። እንደዚሁም ደግሞ እጅግ በጣም በርካታ ሱቆችም ከላይም እንደዚሁም ደግሞ ግራውንድ ላይም ዙሪያው ላይ በርካታ ሱቆች አሉ። ውስጥ ገብተን በደንብ ነው እሱንም የምንመለከተው። እንግዲህ ስለ ተርሚናሉ ምናልባት ከዲቴል ምን ያክል መኪና ይዛል፣ ምን ያክል ታክሲዎች ወይ ደግሞ ምን ያክል ባሶችን ማስተናገድ ይችላል የሚለውን ብዙ በጣም ሰርች አድርጌ ነበር፣ ግን እስካሁን ድረስ የተገለጸ ይሄን ያክል የሚል በቁጥር ደረጃ ማለት ነው የተቀመጠ ነገር የለም። ነገር ግን እንደውም ምናልባት ከመርካቶ ካለው ጋር ተቀራራቢ ሊሆን እንደሚችል የሆነ እንትን አንብቤ ያለውኝ። መርካቶ ያለው ማለት እዛ መርካቶ ውስጥ የተሰራው ተርሚናል ማለት ነው። እዚህ የአውቶቡስ የባስ ተርሚናል አለ እዛ። እንግዲህ እሱ በአንዴ 20 ባስ ነው አውቶቡስ ማስተናገድ የሚችለው ይላል። እንደዚሁም ደግሞ 6000 መንገደኞችን በአንዴ ማስተናገድ ይችላል። በቀን ደግሞ ከ60 እስከ 80 ሺህ መንገደኞችን አገልግሎት እንደሚሰጥ ነው እንትን ያልኩት። ስለዚህ ከሱ ጋር ተቀራራቢ ሊሆን ይችላል ነው የሚለው። ዋናውና ትልቁ ደግሞ የታክሲዎቹ አገልግሎት የሚሰጠው በርካታ ታክሲዎችን ማስተናገድ የሚችል እንዲችል ተደርጎ የተሰራ ነው። ያው እንደ ፓርኪንግ አያገለግሉም። ጀስት ይመጣሉ ከዛ ጭኖ መውጣት ነው እና በርካታ እንትኖችን ያስተናግዳል ተብሎ ነው የሚጠበቀው። ሱቆችም ደግሞ እንግዲህ አካባቢው ላይ ሙሉ ለሙሉ ሲጠናቀቅ ይሄኛው ሞል እንግዲህ ሰው መቼም እዛ አካባቢ ሲመጣ ምናልባት ሁሉም ሰው የራሱ መኪና ያለው ሰው ላይሆን ይችላል የሚመጣው ሰው ማለት ነው። በታክሲም ወር በባስም መጥቶ እዚህ አካባቢ ያሉትን ወይም ደግሞ እዚህ ለግዠሪ ሞሉ ላይ ያሉ አገልግሎቶችን ሊጠቀም የሚችል በርካታ ሰው ይኖራል። እንግዲህ ከዛም አንፃር ደግሞ ለዚህኛውም ትልቅ ፋይዳ ይኖረዋል ማለት ነው። ስለ ሞሉ እንግዲህ እንዳልነው ከዚህ በፊትም በቅርቡ ማይተነው ነበር። በተለይ ዙሪያው ከዚህ ተነስተን እስከ ሲኒማ ኢምፔር ድረስ ነበረ ጉዟችን የጨረስነው በዚሁ ተነስተን ማለት ነው። እንግዲህ ዛሬ ማካሄዳችን ተመሳሳይ ነው የሚሆነው። እንደምትመለከቱት አድዋ 00 በዚህ በአራዳ ፓርክ ፊት ለፊት በሚገኘው መንገድ ላይ ነው ወክ እያደረግን ያለ ነው። እንደምትመለከቱት ያው ተማሪዎች ምርቃት አለ። ይሄ ወደ ጠዋት አካባቢ ነው። ከሰዓት ላይ ደግሞ ኦልሞስት ከ6 ሰዓት በኋላ ጀምሮ ለረጅም ሰዓታት የዚህ የሳይክል ውድድሩ ነው ሲካሄድ የነበረው እስከ ምሽት ድረስ ማለት ነው። ከዛ በኋላ ግን ዝናብ ረጅም ሰዓት ሲጥል ነበር፣ ዝናብ ነበርና እሱ የተወሰነ መስተጓጎል ፈጥሮባቸው ነበር። እኔ ሙሉን እንትን አላልኩትም እስከ ምሽት ድረስ። ምናልባት ተቋርጦ ይሁን ወይ ደግሞ ተጠናቆ ሊሆን ይችላል። እሱ
እሱኛውን ስለ እንትኑ የምላችሁ ነገር የለም። እንግዲህ ወደ አራዳ ስንመጣ ግን እንግዲህ ይሄ ቨርቲካል አርባኒዝም በሚባል ሞል እየተሰራ የሚገኘው ማለት ነው። እንግዲህ ብዙ ጊዜ ይሄ ቃል ቨርቲካል አርባኒዝም ከኮንዶሚኒየሞች እንደዚሁም ደግሞ ከጋራ መኖሪያ ቤቶች አንጻር ሲታይ መንግስት የሚገነባቸው ወደ ላይ ነው። አሁን እንደምታውቁት በተለይ ደግሞ በእርግጥ የመሬት እጥረት ያለባቸው አካባቢዎች ላይ በብዛት አፍሪካሙ ውስጥ ይሁን ሌሎችም ሀገራቶች ላይ ወደ ላይ ነው የሚገነቡት ቤቶች። ቨርቲካል ነው ሆሪዞንታል ሳይሆን ወደ ጎን የሚሰሩ ቤቶች ሳይሆን አንድ ህንጻ ላይ በርካታ ቤቶች እንዲይዙ ተደርጎ በእንደዛ መንገድ ነው የተገነባው። እንግዲህ ይሄ ግራውንዶችም አሉት ሞሉ ማለት ነው። እንግዲህ እስከታች ድረስ እጅግ በጣም በርካታ ነገሮችን የያዘ የሚገርም ሞል ነው የተሰራ የሚገኘው ማለት ነው። እንግዲህ አጠቃላይ ይሄ ላንድ ሳይዙ የሚባለው 17644 ሜትር ነው ይላል። ያው ምናልባት እያወራሁ ያለሁት ስለ ሞሉ ነው ወይም ደግሞ ስለ ተርሚናሉ ሳይሆን ስለ ሞሉ ብቻ ማለት ነው። እንግዲህ ኢንተርናሽናል እና ሎካል ብራንዶች፣ ፋሽን ቡቲኮች፣ በጣም ትልልቅ ሱፐር ማርኬቶች የያዘ ነው ይሄ እንትን ሲጠናቀቅ ሞሉ ማለት ነው። እንግዲህ በዚህኛውም በኩል ትይዩ እንዲሆኑ ነው የተደረገው። በነገራችን ላይ ከዚህ ከሙዚየሙም ጋር ማለት ነው። እንግዲህ ወደ አዳራሽ እየገቡ ነው የሚገኙት እንደምትመለከቱት። ሌላው የባንኪንግ እና የፋይናንስ አገልግሎት የሚሰጡ ተቋማቶችም ይኖራሉ። እንዲሁም ደግሞ ቢያንስ ከሰባት ያላነሱ በጣም ትልልቅ የሚባሉ ካፌዎች እና ሬስቶራንቶች ለዚህ ለመመገቢያና እንደዚሁም ደግሞ ለመዝናኛ አገልግሎት እንዲሆኑ ወይም ደግሞ እና ደግሞ ትይዩ እንዲሆኑ በተለይ ደግሞ ከጀርባ እንደሚታወቀው በቅርቡ ያሳየኋችሁ የአራዳ ፓርክ አለ። እንግዲህ አራዳ ፓርክ 40 ሄክታር ላይ ያረፈ ትንሽ ተለቅ ያለ ፓርክ እንደሆነ እንደዚሁም ደግሞ ዲቴሉ ሙሉን በድምጽ ማብራሪያም እንደዚሁም ደግሞ እያንዳንዷን ቦታ ምናልባት እንደተመረቀ አካባቢ ሳሳያችሁ ነበር ከሁለት ቀን በፊት ወር 3 ቀን እንደዚህ ቢሆነው ነው። እንግዲህ እነዚህ የሚሰሩት እዚህ ላይ አሁን ያልኳችሁ ካፌና ሬስቶራንቶቹ ቀጥታ ወደ አራዳ ፓርክ እዛ ግሪን ኤሪያው ላይ ወደዛ መመልከት እንድትችሉ ተደርጎ ዲዛይን የተደረጉና የተሰሩ እንደሆኑ ይሄንን እንትን ሳዘጋጅላችሁ ቼክ አደርጋለሁኝ። እንግዲህ ምናልባት ከጀርባ ያሉ ቤቶች በእርግጥ ቁመታቸውም አጭር ነው። በተለይ አሁን እዚህ ሲኒማ ኢምፔሪያል አካባቢ ያሉት እንደዚሁም ደግሞ ከዚህም ከሙሉ በስተጀርባ በነገራችን ላይ ኮንስትራክሽኖች አሉ፣ ትልልቅ ኮንስትራክሽኖች አሉ ጀርባው ላይ። ዶሮ ማነቂያ የሚባለው ሰፈር እንግዲህ እንደምታውቁት ብዙዎቻችሁ ምናልባት የምታስታውሱት ይመስለኛል። ይሄ እየሄድን ካለንበት ከዋናው መንገድ ላይ ካሉ ካፌዎች እንደዚሁም ደግሞ ልብስ ቤቶች፣ ማደያዎች ውጪ ጀርባው አካባቢ በብዛት ቆርቆሮና እንደው አለፍ ብላችሁ ምናልባት የማዘር ቤቶች የሚባሉ ትንንሽ እንደ ሽሮ ምናምን አይነት መሰል ምግቦችን የሚሰሩ እንደዚህ አይነት ቤቶች ነው የነበሩት። ከዛ ውጪ ግን ይሄ ሰንዴ ማርኬት ላይ እንዳሉ አይነት አነስ ባለ ዋጋ ልብሶችና አልባሳት የሚሸጡ ነጋዴዎች እንደነበሩ አስታውሳለሁኝ። እንግዲህ ከጀርባ ላይ አሁን ኮንስትራክሽኖች አሉ። የወረዳውም የዚህ አካባቢው ማለት ነው የአራዳ ክፍለ ከተማ ወረዳ 5ም ከበስተጀርባ በኩል ነው የሚገኘው። አሁን እኛ እየወጣን ያለ ነው በቀጥታ ወደ አጼ ምኒልክ ሐውልት ወይም ደግሞ ጊዮርጊስ ቤተክርስቲያን ነው። ፊት ለፊታችንን ወደ ዳገት ነው ከፍ እያለን ያለ ነው። በቀኛችን በኩል በቀጥታ ወደ ተርሚናሉ እንገባና ወደ ውስጥ የምንገባ ይሆናል። እንግዲህ ተርሚናል ውስጥ እስከ ግራውንድ ድረስ ማለት ነው ወደ ታች እዛ ገብተን ያሉትን ኢቨን ሱቆቹ እንደዚሁም ደግሞ የታክሲና የባስ ተርሚናሎቹን እንመለከታለን። ከዛ በስተጀርባ ደግሞ ሄደን ሙሉ የደረሰበትም እንደዚሁም ደግሞ እስከ ሲኒማ ኢምፔሪያል ድረስ በዛ በጀርባ በኩል ወክ እናደርጋለን ማለት ነው። ሌላው ደግሞ እንግዲህ ሞሉ ሲጠናቀቅ አንዱ ምንድነው እዚሁ ላይ በጣም ሞደርን የሆነ ሲኒማ ይኖረዋል። እንደዚሁም ደግሞ ምናልባት ከገበያነት ባሻገር በተለይ ደግሞ የናይት ላይፍ ለምሽት መዳረሻ እንዲሆንም ተደርጎ ያው መልቲ ፐርፖዝ ነው እንደሚታወቀው ሞሉ ሲኒማ ይኖረዋል። እንግዲህ ሲኒማ ቤቶች በብዛት ወደ ምሽት አካባቢ አሁን ኢቭን ያሉት 11 ሰዓት 12 ሰዓት 2 ሰዓት 11 ሰዓት እንኳን ብዙ የለም 8 10 12
እንደዚህ አካባቢ ነው፣ ወደ ምሽት አካባቢ ነው አገልግሎት የሚሰጡትና እዚህም እንግዲህ በጣም ሞደርን የሆነ ሲኒማ እንደሚኖረው ነው። እንግዲህ ሌላው መቼም አሁን የሚሰሩ ሞሎች በብዛት ልብ ብላችሁ ከሆነ ጂሞች ያካትታሉ። እዚህም የስፖርት አሬና ወይም ደግሞ የስፖርት ስፍራ በተለይ ለጤና አገልግሎት የሚውል እና ደግሞ የጂም አገልግሎት ቦታዎችም አሉት። ሌላው ደግሞ እንግዲህ የህፃናት ቦታ እንዳሉትም አሁን በብዛት ብዙ ጊዜ የሚሰሩ ወንዝ ዳርቻዎች አካባቢ ፕሮጀክቶች አይታችሁ ከሆነ የህፃናት መጫወቻ ስፍራ አላቸው ብዙዎቹ። አሁን ባምቢስ ላይ አይተናል። ብዙዎቹ አሁን አምባሳደር ላይም አለ፣ የዚህ ፍሬንድሺፕ ላይም አለ። አሪፍ የሚባለው በቅርቡ ያየ ነው ኢቭን የህፃናት ምንድነው ትንሿ ከተማ የምትለው አራዳ ፓርክ ስር ያለችም እዛ አካባቢ እንደውም የተሻሉ የሚባሉት እዛ ያሉት ናቸው። እዛም የህፃናት መጫወቻ ስፍራ የያዙ ናቸው። ሎኬሽኑ ያው እንደምታውቁት ነው እንግዲህ ፒያሳ ለአዲስ አበባ ጥንታዊና እንደዚሁም ደግሞ ትልቅ የሆነ ወይ አይደንቲቲም ጭምር ነው በነገራችን ላይ ለከተማዋ። ከዚህ በፊትም ኦፕን ማርኬት የመጀመሪያው የከተማው ውስጥ ኦፕን ማርኬት የሚባለው ስፍራ እዚህ ፒያሳ ላይ ነው። እንግዲህ ሙሉ አንዱም የቱሪዝም መዳረሻ እንዲሆን እንደዚሁም ደግሞ የቢዝነስ ወይም ደግሞ የኮሜርስ አገልግሎት እንዲሰጥም ተደርጎ እየተሰራ የሚገኝ ስፍራ ነው። እንግዲህ ከዚህ በፊትም እንዳልኳችሁ ያው ኢትዮጵያኖች በተለይ በእነዚህ በጣሊያን ወረራ ወቅት ይከለከሉ እንደነበር እዚህ አካባቢ እንዳይገበያዩ ምናምን ማለት ነው። ከዛም ተነስተው ወደ መርካቶ እንደሄዱና መርካቶን እንዳቋቋሙ ወይም ደግሞ እዛም ቢዝነስን እዛ መስራት እንደጀመሩ በተለይ ንግድ ምናምን ማለት ነው። ከዚህ በፊት በነበረው ቪዲዮ አንስተን ነበር። ያንንም እንደ መጀመሪያ የቢዝነስ ኤሪያነቷም እሱንም ለማስታወስ ቦታው ተመራጭ እንደሆነ ያው እንግዲህ ሌላው እዚህ ጋር ፏፏቴ ይታየኛል። ሌላው አሁን በብዛት እየመጡ ካሉ ነገሮች ውስጥ አዲስ አበባ ውስጥ አንዱ ፏፏቴዎች ናቸው። በየቦታው ላይ በርካታ ፋውንቴኖች ይሰራሉ። ወንዝ ዳር ላይም ከተማዎች ላይም ወንዝ በሌለበትም ስፍራ ጨምር ማለት ነው። እጅግ በጣም ብዙዎች አሉ። ወደ ቦሌ ስንሄድ አሉ። እዚህ ፒያሳም አለ። ሜክሲኮ ወደ ሳር ቤት በርካታ ቦታዎች ላይ ወደ ካሳንቺስ 4 ኪሎ በየአቅጣጫው አሁን እየተሰሩ ነው የሚገኙት። እንግዲህ እንደምትመለከቱት ውስጥ ገብቻለሁኝ። ምናልባት ቀጥታ ደረጃ ስወርድ ምናምን ላታዩት ትችላላችሁ። ነገር ግን ወደ ተርሚናሉ ገብተናል ማለት ነው። ተርሚናሉ እንደምትመለከቱት ነው። በጣም ሰፋ ያለ ነው። እና እንግዲህ የህፃናት መጫወቻ ያልኳችሁ ውስጥ አንዱ ምንድነው የዚህ ሞሉ ላይ እየተሰራ የሚገኘው ማለት ነው። ማለት ለመጫወቻነት ብቻ ሳይሆን የሆነ እንደ መዝናኛ ብቻ ሳይሆን ማስተማሪያም የሚሆኑ አይነት ኮንተንቶች እንደሚኖሩት ማለት ነው። እንግዲህ ህፃናት እየተጫወቱ ወይም ደግሞ እየተዝናኑ የሚማሩበት ማለት ነው። እንግዲህ ይህንን ፕሮጀክቶች የሚሰራው ነገራችን ላይ እዚህም ተርሚናሉ ሙሉ ብቻ ሳይሆን ተርሚናሉ ላይ ቻይኖች አይቻሉኝ ሲሰሩ። ምናልባት ሁለቱንም እንትኖች የወሰደው አንድ ተቋም ይሁን አይሁን አላውቅም። ነገር ግን ያው ያኛው የሚሰራው በተለይ ትልቁ እዚህ ያላችሁ ስታልፉ ማይታችሁ ከሆነ በር ላይ እንደዚህ 4 ሲዎች ያሉት የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ማለት ነው። እሱ አለ። እሱ በነገራችን ላይ በየአቅጣጫው ኢትዮጵያ ውስጥ ትልልቅ ሜጋ ፕሮጀክቶች የባቡርም ጨምሮ ማለት ነው የባቡር መንገዶችም ጨምሮ እንደዚሁም ደግሞ የዚህ ማሳለጫ መንገዶች የሚባሉ ትልልቅ እንትኖች የሚሰራው የቻይናው ካምፓኒ ነው። እዚህ ላይ ግን ቼክ ሳደርግ ያየሁት ምንድነው የዚህ የቻይና ኮሚኒኬሽን የሚባለው ሳይሆን ቻይና ጃንግዙ ነው ምናምን የሚባል ነው እንትን ያየሁት። ምናልባት ግን እንደገና መልሼ ቼክ ሳደርግ ምናልባት ሁለቱ ወይ አውትሶርስ አድርጎት ሊሆን ይችላል ወይ ደግሞ በፓርትነር በጋራ እየሰሩት ሊሆን ይችላል የሚል ነው ያየሁት። ግን
ኮንትራክተሩን የወሰደው ጂያንግዙ ወይም ደግሞ ቻይና ጂያንግዙ የሚባል ካምፓኒ ነው የሚል ነው ያየሁት። እንግዲህ ከዛ በኋላ የተቀየረ ከሆነ ወይ ደግሞ መረጃው የአፕዴት ያልሆነ ካልሆነ አላውቅም እንጂ ሜን ኮንትራክተር የሚለው ቻይና ጂያንግዙ ኮንስትራክሽን የሚባል ካምፓኒ እንደሆነ ነው። ወይ አውትሶርስ አድርጎትም ሊሆን ይችላል። እንግዲህ ሁለቱንም ወስዶ ያኛውን ምናልባት ሜን እንትኑ እሱ ሆኖ ከስሩ ደግሞ እሱን እንዲሰራለት አድርጎትም ሊሆን ይችላል። እንግዲህ ዲዛይን ያደረጉት የሞሉ ከዚህ በፊት እንዳልኳቸው ሀባርና ኪት ስቱዲዮ የሚባሉት ናቸው። የሀገር ውስጥ አማካሪዎችም ጭምር እንዳሉት ፋይናንስ የሚያደርገው ግን ያው በዋናነት በመንግስት የሚተዳደር ስለሆነ ምናልባት ፓርትነርሺፕ ሊኖረው ይችላል። ከዛ ውጭ ግን እንግዲህ ታክሲ መረጃ ነው የሚለው ፊት ለፊታችን እንደምታዩት። ከዛ ውጭ ግን ያው የመንግስት ፕሮጀክቶች ናቸው። ምናልባት ብዙ ጊዜ አሁን ትልልቅ ኮንስትራክሽኖች በመንግስት ብቻ ሳይሆን በግልም በመንግስት አብረው የሚሰሩ ስለሚኖሩ እንደዚህ አይነት ፓርትነርሺፕ ሊኖረው ይችላል። እንግዲህ ትኬት ኦፊሱ ይሄ ነው እንደምታዩት። እንግዲህ ሰሞኑ ትልልቅ ፕሮጀክቶችን ነው እያየን ያለ ነው። ትላንትና ወደ ጫካ ነበር ነው ብዙዎቻችሁ ሀሳብ አስተያየታችሁን አይቻለሁኝ። ኢቭን ከሄድኩ የቆየሁባቸው ሰፈሮች በተለይ ስለ ኮተቤ መንገድ የነገራችሁኝ አላችሁ። እንደዚሁም ደግሞ በርካታ አስተያየቶች የሰጣችሁኝ አላችሁ። አመሰግናለሁ። እንግዲህ ትላንትና ነበር የጫካን ያየ ነው። ከዛ በፊት ደግሞ የለጋር ፕሮጀክት ነበር ያየ ነው። እንግዲህ አሁን ላይ ትልልቅ ፕሮጀክቶች አሉ ከሚባሉት ውስጥ እነዚህ ይጠቀሳሉ። ሌላ እንግዲህ ሀሳብ በተለይ አዲስ አበባ ውስጥ ያላችሁ መሰላችሁኝ የቤቶች ከዚህ በፊት የሰራኋቸውን የቤቶች ፕሮግረስ አሳየን የሚል አስተያየት እያየሁኝ ነበር። ግን እንዳልኳቸው አንዳንዴ እዛ ትሄዱና እዛ ድረስ ይመልሷቸዋል። አይሆንም አትገባም ምናምን ማለት ነው። ከዚህ በፊት እዚህ የወሰን ሰፈር የሚባለው የቃሊቲ እዛ ገላን ጉራ እንደዚሁም ወደዚህ ወደ ጋርመንት አካባቢ ወደ ሰፈራ ምናምን ወደ ገላን መሄጃ ጋር ያለው እሱንም ሳሳያችሁ ነበርና እነዛን አፕዴት አድርገን ቆየ ምናምን የሚል እያየሁ ነበር። እንግዲህ እዚህ ጋር ወንበሮች አግዳሚ እያየን ነው። ምናልባት ተርሚናሉ ወይ በርግጥ ሱቆችም በርካታ ሱቆች አሉ እንደምትመለከቱት ዙሪያው ላይ ማለት ነው። በጣም ሰፊ ነው። በነገራችን ላይ ከውጭ ስናየው የሆነች ከርቭ የሆነች ትንሽ በተለይ ከዚህ ከሚኒሊክ ሐውልት በኩል ስናየው በጣም ትንሽ እንትን ነው የምትመስለው፣ ቀደም ፏፏቴው ባየንበት በኩል ማለት ነው። ነገር ግን በጣም ውስጥ ላይ ገብታችሁ ተሰጥቶት የማትጠብቁት አይነት በጣም ሰፋ ያለ ተርሚናል ነው የተሰራው እዚህ። እንግዲህ ጣራው መስታወቱ ከውጭ ሆነን ያየን የምናየው ብዙ ጊዜ የሚታየው አብዛኛው ክፍል ያቺ ትንሿ አንተነች ከርቭ የሆነች የመስታወት ጣራ ያላት እንደ ድንኳን የመሰለች ነገር ማለት ነው። አብዛኛው ግን ኦልሬዲ የረገጥነው ፓርት ስለሚሆን ግራውንድ ላይ ስለሆነ ወደ ግራውንድ ስትገቡ በጣም ሰፊ ነው። እንግዲህ አሁን ፒያሳ በብዛት አሁን አሉ የሚባሉ መዳረሻዎች እየሆነች ነው። በተለይ ኢቭን ፓርኩ ከመጠናቀቁም በፊት በተለይ እዚህ አድዋ ሙዚየም በደንብ ከሚጎበኙ ስፍራዎች አንዱ፣ በተለይ ደግሞ ፏፏቴ ያለበት ስፍራ አካባቢ ቅዳሜ ዊኬንዶች ላይ በርካታ ሰው የሚበዛበት ነው።
በተለይ እሁድ ወላጆች ህጻናትን ይዘው ልጆቻቸውን ይዘው እንትን የሚሉበት ወጣቶችም ደግሞ እንዲሁ ሊጎበኙ የሚመጡበት ስፍራ ላይ ነውና እነዚህ ነገሮች ደግሞ ሲጠናቀቁ ሌላ የሆነ እንግዲህ ያው ከውጭ በኩል ይሄንን ነው የሚመስለው። ምናልባት እስካሁን ማትቆዩ ልትኖሩ ስለምትችሉ ብዬ ነው ቆርጬ እንትን ላይ ያረኳት። ምናልባት ረጅም ሰዓት መቆየት ለማይችል ሰው ይኖራል ጀምሮ በተለያየ እንትን። ለማንኛውም ውጪው ያው እንደምትመለከቱት ነው። ይሄ ነው እንግዲህ ምንም በመሃላቸው በሞሉና በዚህኛው መሃል በጣም ትንሽ መንገድ ነው ያለችው። ስንወጣ ወደ ጀርባ ስንሄድ በዛኛው በኩል መናመራ ይሆናል። ያው ውጭ በኩል ያሉ ሱቆች ደግሞ እነዚህን የምትመለከቷቸውን ይመስላሉ። ከርቭ ይሰራል፣ ዞሮ ይመጣል። ከዚህ ተነስቶ ወደ ጥግ ማለት ነው ወደ ጀርባ። እነዚህ መደዳ ያሉት በሙሉ ሱቆች ናቸው። ከላይም በተመሳሳይ እንደምንድነው ኤን ኦር ዩ በተለያየ አቅጣጫ ካያችሁት እንደዚህ አይነት ሼፕ ሰርቶ ሱቆች የተሰሩበት ነው። እንግዲህ ሌላ እዚህ ሞል ላይ በተለይ ሞሉ ላይ ደግሞ ትልልቅ ብራንዶች ይመጣሉ፣ በተለይ ኢንተርናሽናል የሆኑ እንደዚሁም ደግሞ ውጪ የሚደረጉ ኮስቶች ውጭ ምንዛሪ የሚጠይቁ እነ ዱባይ ወደዛ የሚያስኬዱ አይነት ውድ እቃዎች የሚባሉትን ለማስቀረት እየተሰራ ያለ ሞል ነው። እዚህኛው ላይም ተመሳሳይ ጆዌለሪዎች ምናምን በተለይ አልባሳት ምናምን ይኖራሉ ተብሎ ነው የሚጠበቀው። እንግዲህ ሞሉ ይሄንን ነው የሚመስለው በዚህ በተርሚናሉ በኩል ያለው። አሁን እሱ ነው እያያችሁ ያላችሁት። በስተጀርባው ላይ በእርግጥ እሱኛው ቦታ ብዙ መስታወት የሚፈልግ አይነት ቦታ አይደለም። ይሄ ከጀርባው በኩል ያለው በጎንና ጎን እንደዚሁም ደግሞ በፊት ለፊት በዚህ በሙዚየሙ በኩል ያሉት ናቸው እንግዲህ መስታወት አብዛኛው ቦታ የሚፈልጉት ማለት ነው። በነገራችን ላይ መስታወቱ ኦልሞስት እያለቀ ነው የሚመስለው። በተለይ ይሄ አስፋልት ዳር ላይ መንገድ ዳር ላይ ነበሩት አብዛኞቹ ኦልሬዲ ተገጥመው አልቀዋል። ምናልባት ስናልፍ ልብ ካላል ነው ካልሆነ በስተቀር ማለት ነው። እንግዲህ በመሃላቸው ያለችው ጠባብ መንገድ እቺ ነች፣ ወክ ማድረጊያና ምናልባት አንድ መኪና ቢያሳልፍ። እንግዲህ ወደ በስተጀርባ ነው ያመራ ነው። ወረዳዋ ያቺ የምትመለከቷት ነጯ ነች። ከሷ በታች በኩልም በግንባታ ላይ የሚገኙ ፕሮጀክቶች አሉ። ከዚህ ከኋላችንም አሉ። በዚህ እስከ ጣይቱ ባህል ማዕከል ድረስ የሚደርስ ማለት ነው። እንግዲህ የባሶቹ መግቢያ በዚህ ነው፣ በጀርባ በኩል ነው የባስና የታክሲው። በፊት ለፊት አይደለም። ወረዲ እንዳያችሁት በፊት መግቢያም ስለሌለ ማለት ነው። እዚህ ጋርም እንግዲህ ኮምፓስ የሚል አለ። በዚህኛው በኩል ሌላ አንድ ፕሮጀክት አለ። በላይ በኩልም እንደምታዩት ህንጻ እየተገነባ ነው የሚገኘው። ነገር ግን ያው እነዚህ በተለይ ሞሉን የሚሸፍኑ አይነት አይመስሉኝም። ኦልሬዲ ስታንዳርድ ይኖራል መቼም። ሞሉና ሙዚየሙ ያን ያክል በህንጻዎች የሚዋጡ አይነት አይሆንም። ከሱ በላይ ቁመት የሚፈቅድላቸው አይመስለኝም። ዲዛይኑ ማለት የአካባቢው እንትን ይኖራል መቼም፣ ክራይቴሪያ ይኖራቸዋል። እንግዲህ ቀጣይ መዳረሻችን ወደ ሲኒማ ኢምፓየር ነው የሚሆነው። እዛ በር አካባቢ ነው፣ ወደዛ ነው የምንጨርሰው። በዚህ በኩል እንግዲህ እስካሁን አንድ የዋናው የፊት ለፊት ያለው በር የሱ በስተጀርባ ትይዩ የሚገኘው አንድ መግቢያ በር አለ እዚህ የሞሉ። ምናልባት የፓርኪንግ ስፍራ መቼም ሊሆን ይችላል። ወደ ፓርኪንግ ግራውንድ ምናምን መግቢያ። እንግዲህ እዚህ ቦታ ላይ ነበረ የማዘር ቤቶች፣ የአልባሳት መሸጫዎች ምናምን ያልኳችሁ እዚህ አካባቢ ነበሩ የሚገኙት። እንግዲህ ከወረዳው ቀጥሎ ደግሞ እየተሰራ የሚገኘው ስፍራ ይሄ ነው።
በዛኛው በኩል አንድ ሆቴል አለ፣ ሸዋ ሆቴል ነው ምናምን የሚል በዚህ ከወርቅ ሞል ወደዚህ ስትመጡ የሱ በስተጀርባ ማለት ነው። ወደ ወርቅ ቤቶች ከመድረሳችሁ በፊት አሁን የተሰራው አዲስ የወርቅ ሞል አለ፣ ከግሪክ ቸርች አለፍ እንዳላችሁ ማለት ነው። ከሱ አለፍ እንዳላችሁ ወደ ጫፍ ልትጠጉ ስትሉ ሆቴል ያልኳችሁ ቤት አለ፣ ሸዋ ሆቴል መሰለኝ፣ ስሙን በደንብ አላስታውሰውም። ከሱ በስተጀርባ ማለት ነው አሁን ያለንበት በግራ በኩሉ እንግዲህ ሲኒማ ኢምፔር ፊት ለፊታችን የምታዩት ቤት ነች። ምናልባት የማያውቀው ካለ በዚህ በኩል ላይ በርግጥ ዙሪያው ላይ እንትኖች አሉ፣ ንግዶች አሉ፣ ወርቅ ቤቶች፣ ጫማ ቤት፣ አልባሳት ቤቶች፣ ቡቲክ አለ። በዚህ በፊት ለፊት በኩል በተለይ አንድ ቡቲክ አለች። እንግዲህ ከሱ ጎን ነው ሲኒማ ቤቱ። ዞሮ ወደ ተነሳንበት አቅጣጫ ድረስ ካፌዎች፣ እንደዚሁም ደግሞ የጫማ ቤቶች አለ፣ አንድ ሁለት አሉ። ብዙዎች ግን ወርቅ ቤቶች ምናምን ናቸው። እንግዲህ በሩ ጋር ወይም ደግሞ መጠነቀቂያችን ጋር ደርሰናል። የዛሬ ጉብኝታችን እዚሁ ነው የምንጨርሰው። ሲኒማ ኢምፔር ማለት ያው እንደምትመለከቱት እዚህ ፊልሞች የተሰቀሉበት ይሄኛው ነው። ያው ብዙ ሰው እንኳን ያውቀዋል። እቺ ነች። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ እንገናኛለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።